ቅዱሳን አባቶቻችን እናቶቻችን አበው ነቢያት ሐዋርያት ጻድቃን ሰማዕታት ከነገሙ ስማቸው የከበረ የተመሰገነ ይሁን። በእናንተም እንደሚገባችሁ አባቶች ካህናት ሊቃውንት እንደምን አደራችሁ? ምእመናን አባቶችና ወንድሞች እንደምን አደራችሁ? ምእመናት እናቶች እህቶች ሰላም እንደምን አደራችሁ? አሜን። እግዚአብሔር አምላካችን በመመስገኛ ቦታው እንድናመሰግነው ለምስጋና ስለሰበሰበን ስለጠራን ስሙ የከበረ የተመሰገነ ይሁን። አባቶች ቆመዋል ነው። እናንተ ድንጋይ ላይ ተቀምጣችሁ ፀሐይ ሞቅ ብሎ ለምን ያህል ደቂቃ መቆየት እንደሚችል ስጋቱ አለኝ። የሆነ ሆኖ ግን መታገስ የቻልነውን ያክል ለተወሰኑ ደቂቃዎች እንማማራለን። እግዚአብሔር በመካከላችን እንድንማማር ምስጢር ይግለጽልን። ስለለመደብን ርዕስ ላስይዛችሁና የመወያያ ርዕስ እንቀጥላለን። በማቴዎስ ወንጌል ምዕራፍ 2 ቁጥር 9 ጀምሮ ስናነብ 2 አንቀጾች ላይ ያለ አንድ መሰረታዊ ሀሳብ አለ። በርዕስ በአውዳዊ ርዕስ እንገራችሁና እሱን ያዙ። ስደት እንደ ዮሴፍ። እኔ በትእዛዛዊ አነጋገር መድረክ ላይ ስላለሁ ማለት ነው። እንደ ዮሴፍ ተሰደዱ። መሰደዳችሁ አስፈላጊ በሆነበት አውድ እንደ ዮሴፍ ተሰደዱ። አንቀጹን አንብቤላችሁ ልቀጥል። ሰብአ ሰገልም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ፣ እስከምነግርህ ድረስ በዚያ ተቀመጥ አለ። እርሱም ተነስቶ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብፅ ጠራሁት የተባለው ሊፈጸም ወደ ግብፅ ሄደ። ሄሮድስም እስኪሞት ድረስ በዚያ ኖረ። ከዚህም በኋላ ሄሮድስ ሰብአ ሰገል እንደተሳለቀበት ባየ ጊዜ እጅግ ተቆጣና ልኮ ከሰብአ ሰገል እንደተረዳው ዘመን በቤተልሔምና በአውራጃዋ ይህን አረፍተ ነገር ያዙልኝ። ከሰብአ ሰገል እንደተረዳው ዘመን በቤተልሔምና በአውራጃዋ የነበሩትን 2 ዓመት የሆናቸው ከዚያ የሚያንሱትን ሕፃናት ሁሉ አስገደለ። ያን ጊዜ በነቢዩ በኤርምያስ ድምፅ በራማ ተሰማ፣ ልቅሶና ብዙ ዋይታ። ራሔልም ስለ ልጆቿ አለቀሰች፣ መጽናናትን አልወደደችም፣ ልጆቿ የሉምና የተባለው ተፈጸመ። ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብፅ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የሚፈልጉት ሞተዋልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ እስራኤል ሀገር ሂድ አለ። እርሱም ተነስቶ ሕፃኑንና እናቱን ያዘና ወደ እስራኤል ሀገር ሄደ። ስለ ቃሉ እግዚአብሔር አምላካችሁ የተመሰገነ ይሁን። ባነበብኩላችሁ 2 አንቀጾች ላይ ውስጥ ስንት ጊዜ ሕፃኑን እናቱን ሰማችሁ? ስንት ጊዜ ሰማችሁ? ተከታትላችሁና ብዬ አስባለሁ። በትንሹ 4 ጊዜ ተሰደድ ሲለው ማንን ይዘህ ተሰዳለ? ሕፃኑንና እናቱን። በመግቢያ እንደነገርኳችሁ ርዕሳችን ምንድን ነው? ስደት እንደ ዮሴፍ ወይም በመድረክ ምክረ ሀሳብ ትእዛዝ እንደሚያስተላልፍ ሰው እኔ እንደ ዮሴፍ ተሰደዱ። ስደተኛ መሆን ያለብን አውዶች አሉ። ሌሎች የሚኖሩባቸው እኛ የማንኖርባቸው፣ ልንኖርባቸው ብንፈልግ ደግሞ ጉዳት የሚያመጡ አሉና በእውነት እላችኋለሁ እንደ ዮሴፍ ተሰደዱ። ሁኔታው እንዲህ ነው።
ጌታ በተወለደ ጊዜ ሰብአ ሰገል ለክርስቶስ ለሕፃኑ በትንቢት በምሳሌ እንደተረዱት ለክርስቶስ መባ እጅ መንሻ ሊያቀርቡለት ሊሰግዱለት ሲሄዱ ሄሮድስን የተወለደው ንጉሥ የት ነው ብለው ጠይቀውት ነበር። ያቺ ሀገር ንጉሷ ሄሮድስ ነው። ለንጉሱ ነው የተወለደው ንጉሥ ብለው የጠየቁት። ቦታውን ከሊቃነ ካህናት ከጸሐፍት ጠይቆ ከነገራቸው በኋላ ሰግዳችሁለት አግኝታችሁት እንቅጩን ሀቁን ትክክለኛውን መረጃ ከመረመራችሁ በኋላ ወደ እኔ ኑና ንገሩኝ፣ እኔም እንደናንተ ሄጄ እሰግድለታለሁ አላቸው። ለእነሱ ምን አላቸው? እሰግድለታለሁ አላቸው። በኋላ ቢያውቅ ኑሮ የሚያደርገውን ግን ምን ሲያደርግ አገኘ ነው? ሕፃን ሲገድል። ያ ማለት በሄሮድሳውያን አነጋገር እሰግዳለሁ እገድላለሁ ነው ማለት ነው። እየያዛችሁ እየተከተላችሁ እንደምትወጡ ተስፋ አደርጋለሁ። እነሱ በየዋህነት ሊመለሱ ሲሉ ቅዱስ መልአክ ተገልጾ በእሱ አትሄዱ፣ እሱ በልቡ ነው ልገድለው ነው ያለ፣ ልሰግድለታለሁ ያለ ሊገድል ፈልጎ ነውና አትሄዱ ብሎ እመቤታችን ሸኝታቸው ወደ ሀገራቸው ተመለሱ። አሁን አስታውሱ፣ ሄሮድስ ንጉሥ ነው። ንጉሥ እንደተወለደ ተነግሮታል። ደግሞ ከየትኛው ቤተሰብ ማን እንደሆነ ቦታውን ደግሞ በትክክል አላወቀም። በስምም ገና አላወቀው። ስለዚህ በሄሮድስ ቦታ ሆነን ሁለት ሀሳቦች ይመጣሉ። አንደኛ ሀሳብ እንደ ሀገረ ገዥ እንደ ንጉሥ ቀጣይ ሀገሪቱ ሕዝቡን በትክክል ሊያገለግል የሚችል እግዚአብሔር ገና ሲወለድ ጀምሮ የንግስና ስም የሰጠው ለዚህ ማዕረግ የተመረጠ ሰው ካለ እሱን በግል ከመፈለግ ሕፃናትን በሙሉ ጠርቶ በእንክብካቤ በልዩ የማስተማር ዘዴ ተንከባክቦ አሳድጎ ሕፃኑ ለንግስና ሲደርስ ለትውልዱ ጥሩ መሪ፣ ጥሩ አገልጋይ፣ ጥሩ አስተዳዳሪ አድርጎ ማሳደግ አንደኛው የንጉሥ ፖሊሲ ሊሆን የሚችለው ማለት ነው። እና ላልሆነም ሌላ ጉዳይ የታሪክ ታውቁት ነው። ግን በሄሮድስ ቦታ ሆኖ ቢታሰብ አንዱ ሊመጣ የሚገባው ሀሳብ ይህ ነው። ሁለተኛውስ ሄሮድስ እንዳደረገው እኔ በነገስኩባት ሀገር ንጉሥ ከተወለደ ንጉሥ በንጉሥ ሲተካ በእነሱ ዘመን በነበረው የእኛን ዘመን አይጨምርም፣ በተለይ ኢትዮጵያውያንን አይጨምርም። ንጉሥ በሰላማዊ መንገድ ስልጣን ስለሚያስረክብ ማለት ነው። በእነሱ ዘመን ግን ንጉሥ ሲነግስ በጦር አሸንፎ ስለነበር አይ በቃ ይሄ ሰው ካደገ ጠቢባኑ ንጉሳውያኑ ንጉሥ ስላሉት በትክክል ያሸንፈኛል ማለት። ስለዚህ ምን አለ? ማደግ የለበትም አለና ፖሊሲ መቅረጽ ፈለገ። አስባቸዋል። ማደግ የሌለባቸው እንዳያድጉ የተፈረደባቸው ብዙ ሰዎች አሉ። እንደ ጠቅላላው በዓለም እንደ ሀገር ደግሞ በሀገር ነው። በእውነት እግዚአብሔር እንድናድግ ይርዳል። በንጉሥ ብቻ አይደለም፣ እንመጣበታለን በኋላ በብዙ አካላት እነገሌ አይደጉ። እንዲህ አይነት ሃይማኖት እንዲህ አይነት ሀሳብ ከልቸራል ጂን የሚባለው ከትውልድ ወደ ትውልድ የሚተላለፍ እንዲህ አይነት እሳቤ ያላቸው ሰዎች ልጆች አይደጉ የተባለባት ዓለም ላይ ነው ያለነው። ከትላንት ጀምሮ ዛሬ ማለት የሆነ ሆኖ ሄሮድስ ማደግ የለበትም ማለት ይሄ ውሳኔ ነው። አቅጣጫ ይባላል። አቅጣጫ ይሄ መርህ ነው። ሕፃናት በዚህ 2 ዓመት ውስጥ የተወለዱ ሕፃናት እንዳያድጉ ምንድነው? መመሪያ ነው፣ ዳይሬክሽን ነው። አቅጣጫ ከሆነም ያስፈልገዋል ስልት፣ ወይም ደግሞ በእናንተ አነጋገር ስትራቴጂ፣ አፈጻጸም፣ ማስፈጸሚያ መንገድ ያስፈልጋል። አሁን መጽሐፍ ቅዱስ አስገደለ ነው ያለ። ከዚህ አስገደለ የመጨረሻው አፈጻጸም ነው። እንዴት አድርጎ ነው ያስገደለ? ይሄ እንዴት የሚለው ጥያቄ እዚህ ላይ ያስፈልገናል። መቼም እየዞረ አይደለም ያስገደላቸው፣ ታውቃላችሁ። ፖሊሲ ነው የወጣው። ምን አይነት ፖሊሲ? ወደ ህዝቡ ለሕፃናት እናት አባት የአሳዳጊነት ቀለብ የወላጅነት ቀለብ እሰፍራለሁ፣ ሕፃናቱን ወደ ቤተ መንግስት አምጥታችሁ አሳድጉልኝ፣ እንደ ወደኛ አውድ ላምጠውና ባዳሪ ትምህርት ቤት በልዩ በትምህርት ቤት ምገባ ልጆቻችሁን አሳድጋለሁ፣ አስተምራለሁ። ንጉሥ ስለተወለደ በትክክል ለህዝቡ
ጠቃሚ ሀሳብ ያዳበረ ትውልድ መፈጠር ስላለበት ልጆቻችሁን በዚህ መንገድ ማሳደግ ስለምፈልግ አምጡልኝ ተባለ። አስቡ። አሁን ሁለት ጎራ ሊከፈል ነው። አንደኛው ወደ በረሃ ሊሰደድ ነው ከቤት ወጥቶ፣ ሌላው ከቤት ወጥቶ ወደ ቤተ መንግስት ሊሄድ ነው። የትኛውን ትመርጣላችሁ? አንደኛው ምቾት ወዳለበት፣ ሙገሳ ወዳለበት፣ ቅድም እንዳልኳቸው ስንዴ ወደሚሰፈርበት፣ ዘይት ወደሚቀዳበት፣ ልብስ ወደሚሰጥበት አዳራሽ ወይም ደግሞ ቤተ መንግስት ልጅ ይዞ ይሄዳል። ሌላው ደግሞ ቅዱሱ ቤተሰብ ቅዱስ ዮሴፍ እንዳባት የተሾመለት ቤተሰብ ልጅ ይዞ ወደ በረሃ ይሰደዳል። የቱን ትመርጣላችሁ? በቤተ መንግስት በኩል ልጆቻችሁን ቅድም በገለጽኩላችሁ አውድ አስተምራለሁ፣ ለእናንተም ቀለብ እሰፍራለሁ፣ ወደ እኔ ትምህርት ቤት አምጡ ተብሎ ቢሰበክ፣ መልአክ ደግሞ ተገልጾ ልጆቻችሁን ይዛችሁ እናቱንና ሕፃኑን ይዛችሁ ተሰደዱ ብትባሉ የቱን ትመርጣላችሁ? መልካም መልስ ልትሰጡ እንደምትችሉ ተስፋ አደርጋለሁ። ግን ለምን አይነቴን እኮ ነው ስደቱ ለምን ከሞቀ ቤቴ ልጄን አውጥቼ ለሰው ወደ አዳሪ ትምህርት ቤት ለምን ሰጣለሁ? ምን ተፈልጎ? ልጄ ከኔ ሙቀት አግኝቶ ቢያድግ አይሻልም? ከዚህ የተሻለ ምን ሊያደርጉለት ነው? አንድ ይሄ መጠየቅ አለ። ሁለት ስደት እንደዚህ ከመላክ ሰምቶ ዝም ብሎ መሰደድ ቀላል ነገር አይደለም። ስደት እንቅፋት አለ፣ ረሃብ አለ፣ ጥም አለ፣ እሾህ አለ። አቃቅማ የሚባል ሾህ ታውቃላችሁ? በጣም ትልቅ አይደለም፣ ስለታማ በባዶ ሲሄድበት ክትፍ የሚያደርግ ማለት ነው። ስለዚህ የምሰደደው ለምንድን ነው ብሎ መጠየቅ ያስፈልጋል። የዮሴፍ ተረድቷል፣ ተነግሮታል። ዓላማዎቹም በትክክል ተነግሮታል። የነገረውን መልአክ ስለሆነ ማመኑ አግባብ ነው። የእመቤታችንን በድንግልና ጸንሶ በድንግልና መውለድ ያምናል፣ አውቋል፣ አይቷል፣ ተረድቷል። እሷ ወትረ ድንግል መሆኗን ተረድቷል። የበኩር ልጇን እስክትወልድ ድረስ አላወቀም። እዚያ በፊት አለ እንዲህ መሆኗን ያውቀው ነበር። ከወለደች በኋላ ግን ዘላለማዊት ድንግል ነቢያት ትንቢት የተናገሩላት ድንግል ማርያም ከእሱ ቤት መገኘቷን ይህን ያውቃል። ስለዚህ ዮሴፍ ማመኑ አግባብ ነው። እንዲያው ካነሳ ነው ቅዱስ ዮሴፍ እንዳልኳችሁ አቀማመጣችሁ ፀሐዩ ጊዜው አስቸግሮኝ ነው እንጂ ቅዱስ ዮሴፍ ከፀሐይ አጠገብ የተቀመጠ ኮከብ የሀገራችን አንድ ሊቅ እንደጻፈው ከፀሐይ አጠገብ ያለ ኮከብ እስኪመሽ ድረስ እንደማይታየው ከፀሐይ ጽድቅ ከክርስቶስ አጠገብ ሆኖ ስለተሰደደ እዛ አጠገብ ቆሞ ስለምናየው የፀሐይ ጽድቅ ምስራቁ የሆነች ከቅድስት ድንግል ማርያም ከብርሃን ምንጭ ከሆነችው እሷ አጠገብ ስለሆነ ነው እንጂ ቅዱስ ዮሴፍ ማለት መላእክት እመቤታችንን ሲያመሰግኑ ወልድ በማኅፀኗ እያለ ሲያመሰግኑ ያመሰገኑበት ቤት ያለው ነው። ቅዱስ ዮሴፍ እንደ ቤተሰብ ከቤታችሁ ውስጥ ማን ነው ያለው? ማን ነው የሚያመሰግነው? ማን ነው በእንግድነት የመጣው? የቅዱስ ዮሴፍ ቤት ግን እመቤታችን ክርስቶስን ጸንሳ በተገኘችበት ጊዜ መላእክት እሱ ሲያመሰግኑ መላእክት ያመሰገኑበት ነው። ነቢያት ለኢሳይያስ በሩቅ የተናገሩላት እመቤታችን በእሱ ቤት ስትኖር ትንቢት የተፈጸመበት ቤት ነው። እንዲሁም በእውነት አንድ ሀሳብ አንስቼ ጨርሰው ይናስብ የፈያታዊ ዘየማን አንድ ቀን ክርስቶስን በመሸከሙ ልብሱ አካሉ መልካም ሽቱ ተዋህዶ ያን ሽጦ ገንዘብ ማግኘት ከቻለ ዮሴፍ ለ3 ዓመት ከ6 ወራት ክርስቶስን ከእመቤታችን ከሰው ላይ እየተቀበለ ያዘለበት ጀርባው የተሸከመበት ትከሻው እንዴት የከበረ ነው በእውነት። እና የቅዱስ ዮሴፍ መሄዱ አግባብ ነው። ከኋላ ተሰደድ ቢባል እንዲሰደድ፣ ተመለስ ቢባል እንዲሰደድ አግባብ ነው። እንትን አለው ይሄ መንደርደሪያ ማወቂያ ማስረጃ አለው። የገሊላ እናቶች ግን ሄሮድስን ምን ጠይቀውት ምን መልሶላቸው ነው ልጅ የሰጡት? ሰምታችኋል። ፖሊሲ ነው። እያንዳንዱ 2 ዓመትና ከዚያ በታች የሆነ ሕፃን ወዴት መሄድ አለበት? ወደ ቤተ መንግስት መሄድ አለበት። ፖሊሲ ነው። አለመፈጸም አይችልም። እንደ ህዝብ ግን መጠየቅ መቻል ነበረባቸው ይመስለኛል። እንደኛ ዘመን ብስል ስላልሆኑ ሁላቸው ይዘው ሄዱ።
መቼም በእኛ ዘመን እንደዚያ ተስፋ አደርጋለሁ። የሆነ የእርዳታ ድርጅት ዘይት እሰፍርላችኋለሁ፣ ዱቄት እሰፍርላችኋለሁ፣ የምታጌጡበት የምትረግጡበት እሰጣችኋለሁ፣ ልጃችሁን ስጡኝ ቢላችሁ ትሰጣላችሁ ብዬ በዚህ ልጠረጥራቸው አልፈልግም። ከሆነ ግን እጅግ የዋህነት ነው፣ እጅግ ክፋት ጭምር ነው። ልጅ ለሰው ተላልፎ አይሰጥም፣ ነውር ነው አውቃለሁ። በዚህ ዘመን እንዲህ አይነት ማቆላመጫ መጥቶላቸው አይ ልጅን እናንተ ሳትመጡ እመቤቴን ነው የማውቀው፣ እናንተ ደግሞ እመቤቴን አትፈልጓትም፣ አትአምኗትም፣ እናንተን ባጣ ነገ ዛሬ ወደ እናንተ መጥቼ ነገ ተመልሼ ምን ልላት ነው እመቤቴን ብለው መንገድ ላይ ልጅ የሚያሳድጉ እናቶች አውቃለሁ በአካል። ግን እናንተ እንዲያ ብትጠየቁ ምን ትላላችሁ ነው? እንደዚህ አታደርጉ ብዬ አስባለሁ። የገሊላ እናቶች ግን በጣም እንዲያው ለልጆቻቸው ክፉዎች ናቸው። ልጅ አሁን እንዲያው ቢገኝ በልቶ ጠጥቶ ባይገኝ ሙቀት ተሰጥቶት እንዲያው እቅፍ ተደርጎ ተቆላምጦ ትንፋሽ ተመግቦ ያድራል እንጂ እንዲያው እናት አባት በሕይወተ ሥጋ ያለ አካል ይዞ ልጅ ለሰው ይሰጣል፣ ለተቋም ይሰጣል። በእውነት ስለ ተቋማዊ አስተዳደግ ብነግራችሁ ደስ ይለኝ ነበር፣ ግን አንድ ሀሳብ ጠቆም አድርጊያችሁ ሌላ ጊዜ ቤተክርስቲያን ብትመጡ ይህን ታስተምራችሁ ነበርና ስለማትመጡ ነው ያስቸግራችሁ። ማለት ይቅር በሉ ስለማትመጡ ስላለ ስትመጡ ዛሬ ቅዱስ ጊዮርጊስ ነው፣ ሰንበት ነው፣ መምጣታችሁ መልካም ነው። ግን አስባችሁ የመጣችሁት በትክክል እንማራለን ብላችሁ ትምህርቱን አስባችሁበት ነው ወይስ ይሄ መልካም ነገር ነው? የቀጣዩን አረፍተ ነገር መንቀፍ አልፈልግም፣ ከኋላ ያለውን ብትጨምሩት ግን እፈልጋለሁ። ወይስ ሰንበት ስለሆነ ታምረ ማርያም ሰምተን ስምንት ቂጣ በልተን ከቅዳሴው ተሳትፈን እንምጣ ብላችሁ ነው? ወይስ አይ ያ ብቻ ሳይሆን ልማርም ብላችሁ ነው የመጣችሁ? እንደዚያ ቢሆን ቢለመድ መልካም ነው። ብትመጡ እንዲያ ነበር። ግን አንድ ሀሳብ፣ በምዕራቡ ዓለም 3 ልጅ 4 ልጅ ያለው ወላጅ በ80 ዓመቱ በ90 ዓመቱ የጡረታ ካምፕ ይገባል። ለምን ይመስላችኋል? እኔ ጠይቄያለሁ። እኔ ምዕራቡ ዓለም አለኝ፣ ግን ጠይቄ እንደተረዳው አንደኛ ይሄ ይገርመኛል። ሁለተኛ ልጅ የሌለው ብዙ ሰው ነው፣ ውሻ የሌለው ሰው ግን የለም ማለት የውሻ ክሊኒክ አለ፣ የውሻ ሱፐርማርኬት አለ ወዘተ። ያ ሌላ ጉዳይ ነው። ልመለስና ተቋም አስተዳደግ አደጋ ነው። ለምንድን ነው 3 ልጅ 4 ልጅ ወልደው ወደ ጡረታ ካምፕ የገቡ ሲባል ልጆቻቸው አስራታቸው ገንዘባቸውን የሚሰጡት ለተቋማት ነው። ለምን? ያሳደጓቸው ተቋማት ስለሆኑ እናት አባቶቻቸው አላሳደጓቸው። የሚገርም ነው። እኛ ከጽንስ ጀምረን ጤፍ እንጀራ ቀይ ጤፍ ምድር እያበቀለች አይረን ታብሌት እንወስዳለን። ተቋም ነው ያመረተው። የሆነ ሁሉ ተቋማት ልጅ ስጡን ቢሏችሁ መንግስት ስጡኝ ቢላችሁ እንደ ገሊላ እናቶች እንደማትሰጡ ተስፋ አደርጋለሁ። ምክንያቱም ልጆቻችሁ ትወዳላችሁ። እንደ ሄሮድስ ላሳድግ የሚለው ብዙ ነው በእውነት የሆነው። ወደ ጉዳዩ ልመለስና ልጆቻቸውን ወሰዱ። ምን ሊሉ? ለእነሱ ቀለብ ሊሰፈርላቸው፣ ልጆቻቸው ደግሞ በስርዓት በተጠና በተመጠነ ልዩ አቀራረብ ባለው መንገድ ሊማሩላቸው ልጆቻቸውን ወስደው ለቤተ መንግስት ሰጡ። ዮሴፍ ሳውል ሄደን ቅዱስ ቤተሰብ እናቱንና ሕፃኑን ይዞ ተሰደደ ብያቸዋለሁ፣ እንዳትረሱ። እንደ ዮሴፍ ተሰደዱ። ምን ብላችሁ? እናቱንና ሕፃኑን ይዛችሁ፣ ወይ ደግሞ ሕፃኑንና እናቱን ይዛችሁ ተሰደዱ። ቀጣዩ ያስፈራል። ሕፃናቱ ሙሉ በሙሉ በሚባል በሚፈለገው ደረጃ ወደ መንግስት እጅ ወደ ወታደሮች እጅ እንደገቡ ወደ ተፈለገው ካምፕ መግባታቸው ከተረጋገጠ በኋላ በር ተዘጋ። ከዚህ በኋላ ልጅን ከሞት ማዳን አይቻልም። ለምን? አንዴ በር ተከፍቷል፣ ተዘግቷል። በዚህ ቅጽበት የሆነው አባት ከውጭ ቁሞ እናት ከውጭ ቁማ በበር ብቻ በአጥር ብቻ ተለያይተው ሕፃናት ሰይፍ አረፈባቸው። ለወላድ ይህን መናገር ይከብዳል፣ ግን ስለሆነ ምን እናድርገው? እየሆነም ስለሆነ ገሊላ በሕፃናት ደም ብቻ ሳይሆን በእናቶች እንባ ታጠበች ምድሯ። ማህበረሰብ እንደዚህ አይባል የሚባል ከሆነ ሞኝ ሲሆን ለሀገር ጥሩ አይደለም።
ለሕፃናት ጥሩ አይደለም፣ ለትውልድ በጣም ክፉ ነው። ልጅ ተላልፎ አይሰጥም። ብዙ ሄሮድሳውያን አሉ። ጊዜው ከፈቀደ በዝርዝር እናያቸዋለን። ግን ምናልባት ጊዜው ካልፈቀደ ሌላ ጊዜ የምናሳድራቸው አሉ። እውነቴን እኮ ነው። በማስታወቂያ እንዲህ አድርጉ፣ እንዲህ በሉ የሚሏችሁ ተቋማት በእውነት አዝነውላችሁ ይሆን? ሌላውን ተው። ዓለም አሁን